የመቶ ዓመት ሰው ነበር። እግዚአብሔር እንደተናገረ በተናገረ ወራት ምዕራፍ አራት እግዚአብሔር ተመልክቷል። አብርሃምን በእምነት የሳራን ማዕፀን ተመልክቷል። ዛሬ በእምነት ትመለከታለህ። የሞተ ከሚመስለው ህይወት ይወጣ። የሞተ ከሚመስለው ህይወት ይወጣ። አንዳንዴ ያው ምዕራፍ 16 በመሃል አንዳንድ ትግሎች ይመጣል። ግን እግዚአብሔር ታማኝ ነው። ታማኝ ነው። ታማኝ ነው። ጌታ ታማኝ ነው። ታማኝ ለዚህ ነው ጻድቅ ግን በእምነት በህይወት ይኖራል ሲል በቃ ተደግፎ የሚኖረው አንድ ነገር ነው። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። እዚህ ላይ ነው ተቀምጫውን የምኖረው። በዚህ ዘመን ይሄ ነው የሰው ልጅ በመጨረሻ ሰዓት ሲመጣ በምድር ላይ እምነት ያገኝ ይሆንን ይላል መጽሐፉ ሲናገር። አሁን በዚህ ዘመን ፍጻሜ አንድ ትልቁ ትግል እምነት ራሱ ጌታ ምናልባት የሰው ልጅ ግን በሚመጣበት ሰዓት ዳግመኛ ምን ያገኝ ይሆን? ዛሬ ግን ይህንን ቃል የምንሰማው ውስጥ ግን ይህንን ቃል ከምንሰማው ማህበር ውስጥ ግን ለብዙዎች የሚተርፍ እምነት ግን ይመጣል። እኛ ጋር ለብዙዎች የሚተርፍ እምነት ይመጣል። ምክንያቱም እንደዛ ነው ቃሉ የሚለው ምድር የእግዚአብሔር ምን ትላለች? በጥንቅ ነው ያለች። ቅድም ባለቤት የታይ ነበር። እኛ ቤት ከምንኖርበት ቤት አንዷ መጣችና እኔ በጣም ፈርቼ ቀስ ብዬ አዎ እያልኩ መጽሐፍ ቅዱስ ነግራት ነው። እኔ እምነት የምትቀይር ሳይሆን ክርስቶስ የመጣው ለህይወት በቀይ ረሳች። ኢየሱስ ያድናል። ለካንተ በጣም አተስፎ ካንተ ወደ ነገር ይጠብቃል። በጸልይልሻል ይሰበራል። ካንቺ ቤት ይሰበራል። የሆነ ነገር ይሰበራል። ካንቺ ይሰበራል። ከባልሽ ይሰበራል። ዘመናችሁ ያመጣል። ትዳራችሁ ይወጣል። አሜን። ለልጆች አስቀል የራሷ ጭንቅላት እንደዚህ ዘቃዲራሉ አንተ ይኸውልህ ቤት ውስጥ ካሉ ሰዎች ይልቅ ማለት ነው እስከ ዛሬ በእስራኤል እንደዚህ አይነት እምነት አላየሁም ማለት ጌታ መቶ አለቃው ኖ አንተ ወደ ካቲ ወደ እሱ ብቻ ምን በል አረ ባሉት ምን በል እናንተ ነው ምን ይላል? አረ ዛሬ ቃል ብቻ ነው ያስፈልገን። ቃል ብቻ ነው ያስፈልገን። ወደ ብዙ ጉዳይ ይዛችሁ መጣችኋል። ቃል ብቻ ነው ያስፈልገን። እምነት ሙሉ ለሙሉ ፍጹም በሆነ ሁኔታ በእግዚአብሔር ላይ መደገፍ። እስኪ ድግፍ ሌላ ነገር ሳይ አሁን የተቀመጣችሁበት ወንበር እንደሚጥላችሁ ታስባችኋል? ታስባችኋል? How much you depend? How much you trust? ምን ያህል ትረስት ያደርጋችሁ? ዘና ብለን እኮ የተቀመጥነው እያየሁ ነው። አሁን ዘና ብላችሁ ኢየሱስ ያድናል። አሜን። ልክ እንደዚሁ እግዚአብሔር ላይ እምነት እንድን ሃሌሉያ። ዛሬ እንደገፋለን። ዛሬ ሙሉ ለሙሉ እንደገፋለን። ዛሬ ሙሉ ለሙሉ እንደገፋለን። እምነት ሌላኛው ተግባራዊ እርምጃ ይፈልጋል። ኢየሱስ ያድናል። ምንን ይፈልጋል? ተግባራዊ እርምጃ አክሽን። ተግባር ነው። ያዕቆብ ያለው እሱ ሌላ ሰፊ ስለሆነ እሱ ዳውን አይደለም ማለት ነው። ግን ይሄ አክሽን የሚፈልገው እምነት ክብር ለኢየሱስ ይሁን። እምነት ተግባር ይፈልጋል። ኢያሪኮን 7 ቀን በሚበሉት ዙሩት። የመጀመሪያ ቀን ሲዞሩት ኖርማል፣ ሁለተኛ ቀን ሲዞሩት ኖርማል። እግዚአብሔር እከፍታለሁ እንደዚህ እንደዛ እሰራለሁ ብሏል ነብዩ ተናግሯል።